ፋሚሊ እንዴት ናችሁ? አብዛኞቻችሁ ሪሜዲያል ወደ ግቢ መች ነው የምንገባው ብላችሁ የጠይቃችሁ ነው። መች ነው ግቢዎቻችን የሚጠሩን ብላችሁ የጠይቃችሁ ነው ማለት ነው። እና ከዚህም በቀደም ቪዲዮ ለመጠቃቀስ ሞክሬያለሁ ማለት ነው። ዛሬም በጣም ከብዙ አንግል እንመለከታለን መች ልትጠሩ እንደምትችሉ እና በጣም ወሳኝ ቪዲዮ ይሆናል ማለት ነው ለሪሜዲያል ተማሪ ስፔሻሊ። እና ይሄ ቪዲዮ ሪሜዲያል ተማሪ ራሱ ካልሆናችሁ ለሪሜዲያል ተማሪ ሼር ማድረጋችሁን እንዳትረሱ ማለት ነው። እና በዚህም ቪዲዮ የምንመለከተው ስለ ዩኒቨርሲቲ መቀየር ነው ማለት ነው። አብዛኞቻችሁ ይህን ነገር ኮሜንት ላይ ምናምን ድሮፕ ያደረጋችሁልኝ ነው ማለት ነው። በጣም ወሳኝ መረጃዎችን ሰብስቤ በዚህ ቪዲዮ ነግራችኋለሁ ማለት ነው። በጣም ወሳኝ መረጃዎች ናቸው። በምን ኬዝ መቀየር እንደምትችሉ፣ የት መሄድ እንዳለባችሁ ዝርዝር በዚህ ቪዲዮ ታገኙታላችሁ ማለት ነው። ቀጥታ ወደ ቪዲዮአችን ሳንገባ ፊት አብዛኞቻችሁ ቪዲዮን ስትመለከቱ ቪዲዮ ላይክ፣ ቻናል ሰብስክራይብ አታደርጉ። ይሄ ደግሞ ብዙ ተማሪ ጋር እንዲደርስ እያደረጋችሁ ስለሆነ ፕሊዝ ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ሌላ ቪዲዮ ሜቢ ራሱ ልትመለከቱ ያላችሁ ሪሜዲያል እዚህ ነው ብላችሁ ልትመለከቱ ያላችሁ። ይሄ ቪዲዮ ግን በጣም ለየት ያለ ቪዲዮ ይሆናል ማለት ነው። ስለ ሪሜዲያል ወደ ግቢ የምትጠሩበትን ኤግዛክትሊ ባንናወራም ራሱ አሪፍ ቪው ታገኛላችሁ ብዬ አስባለሁ በዛሬ ቪዲዮአችን። እና ቀጥታ ወደ ጉዳያችን እንገባለን ማለት ነው። የዘንድሮ የሪሜዲያል በጣም ብዙ የሪሜዲያል ተማሪዎች ወደ ግቢ መች ነው የምንገባው ብላችሁ እየጠየቃችሁ ነው ማለት ነው። ኮሜንት ስትሪም በኢንቦክስም እየጠየቃችሁ ነው ማለት ነው። ነገር ግን ምንም ኦፊሻሊ ከትምህርት ሚኒስቴር ኦፊሻሊ የተደረገ ነገር የለም። ነገር ግን ከብዙ አንጻር ከተመለከትን ከአምናዎች እንመለከታለን ማለት ነው። አሁን ለምሳሌ የ2018 የሪሜዲያል ተማሪዎች የተጠረቡትን ከተመለከተ አሁን በዩኒቨርሲቲዎች ይለያያል ማለት ነው። ይህን ነገር ማወቅ አለባችሁ። ሁሉም ዩኒቨርሲቲዎች አንድ ቦታ ላይ አይጠሩ ማለት ነው። ዘጌት ብሎ የሚጠራ አለ፣ በጊዜ ዩኒቨርሲቲ የሚጠራ አለ እና እንደዚህ ነው ማለት ነው። አንድ ቦታ አትጠሩ ማለት ነው። ፍሬሾች ላይ መመልከት ይችላልላችሁ። በቅርቡ የሄዱ ሰዎች አሉ። በቅርቡ አይ ቲንክ ከ6 ቀናት በፊት ወደ ግቢ የገቡ አሉ። ከዛ ከአንድ ሳምንት ከምናምንም ወደ ግቢ የገቡ አሉ። እና ቀናችሁ የምትገቡበት የተለያየ ነው። አንደኛ ምንድነው የሚወስነው? የዩኒቨርሲቲ ፕሪፓሬሽን ይወስናል ማለት ነው። እሱ ነገር ይወስናል ማለት ነው። አሁን አምና አንጻር ከተመለከትን አሁን ህዳር 11 አለ፣ ታህሳስ 11 አለ፣ ጥር ላይ ኢቭን የተጠሩ ራሱ አለ። ህዳር ብዙ ህዳር ይበዛል፣ ጥር ታህሳስ ህዳር ይበዛል ማለት ነው። አብዛኛው ጥርና ታህሳስ ነው ማለት ነው። ያው በተለያዩ ወደ 41 ምናምን ዩኒቨርሲቲዎች ዝርዝራቸው አለ ማለት ነው። ከፈለጋችሁ ቴሌግራም ቻናል ላይ አስቀምጥላችኋለሁ። እዛ ላይ ሄዳችሁ መመልከት ያላችሁ ማለት ነው። ማወቅ ያለባችሁ ነገር በዩኒቨርሲቲያችሁ ይለያያል ማለት ነው። ከአምና መመልከት ያላችሁ ማለት ለሁሉ ለምሳሌ ቦረና ዩኒቨርሲቲ ታህሳስ 22 ላይ ሊጠራው ማለት ነው። ነገር ግን አሁን ይሄ አምና ላይ የተጠሩ የሪሜዲያል ፕሮግራም ነው። ዘንድሮ ላይ እንደዛ ይሆናል ማለት አይደለም። ዘንድሮ ላይ ሜቢ ሊለይ ይችላል ማለት ነው። የትምህርት ሚኒስቴሩ የትምህርት ስርዓቱንም በጊዜ መጨረስ ስለሚፈልግ በጣም በቅርብ ቀናት እንደምትጠሩ ተስፋ እናደርጋለን ማለት ነው። ስፔሻሊ አሁን ጥቅምት እያለቀ ስለሆነ አሁን ካስበን ራሱ ወደ 8ኛ ሜቢ ወደዛ ራቅ ሊልም ይችላል። በቀጣይ ወር ውስጥ ትጠራላችሁ ምንም ጥርጥር የለውም ማለት ነው። በቀጣይ በ2-3 ሳምንታት ውስጥ ወደ ግቢ ትገባላችሁ ማለት ነው። መጀመሪያ ትጠሩና ያው 1-2 ሳምንት ትቆዩ ይሆናል ማለት ነው። ያው እንደተጠራችሁ ዩኒቨርሲቲዎች ፕሪፓሬሽን ያደርጉ ነው። አሁን ፕሪፓሬሽን ያደረጉ ነው ለእናንተ ጥሪ ለማቅረብ። ከዛን ጥሪ ያቀርቡላችሁና ወደ ዩኒቨርሲቲ ትገባላችሁ ማለት ነው። እንደነገርኳችሁ ይለያያል። ፕሊዝ ሁሉም ዩኒቨርሲቲ አንድ ቀን ላይ አይጠሩም። ይሄ የነጥብ አኖስ የሚደረግበት ነገር አይደለም። የተለያዩ ዩኒቨርሲቲ እንደ የተለያዩ ዩኒቨርሲቲ ይለያያል ማለት ነው። ይሄን እንድታውቁ ፈልጋለሁ ማለት ነው። አብዛኞቻችሁ መጨረሻ ላይ አንድ ነገር ልነግራችሁ ፈልጋለሁ። አብዛኞቻችሁ ዩኒቨርሲቲ መቀየር ብላችሁ የጠይቃችሁ ነው። ዩኒቨርሲቲ የምትቀይሩበት ያው በጣም ብዙ ማጣራት ሞክሬያለሁ። በጣም አሪፍ ኢንፎርሜሽን አግኝቻለሁ ብዬ አስባለሁ። ዩኒቨርሲቲ ልትቀይሩበት የምትችሉ ሁኔታ 4 ሁኔታ ብቻ አለ። እነሱም እንመለከታቸዋለን። መጀመሪያ ላይ ህመም ኬዝ ካለባችሁ መቀየር ትችላላችሁ ማለት ነው። ሁለተኛ ላይ ደግሞ መንትያ ካላችሁ መቀየር ትችላላችሁ ማለት ነው። የተለያየ ቦታ ከደረሳችሁ አንድ ቦታ እንዲደርሳችሁ ማድረግ ትችላላችሁ። ሶስተኛ ላይ ደግሞ የተሳሳተ ቦታ ከደረሳችሁ እዛ ላይ የሞላችሁት በስተቀር የደረሳችሁ ከሆነ መቀየር ትችላላችሁ ማለት ነው። አራተኛ ላይ ደግሞ የአቅም
አቅማችሁ ትንሽ ደካማ ከሆነ እዛ ወደዛ ገንዘብ መላክ መሄድ ምናምን ማትችሉ ከሆነ እነዚህ በዚህ 4 ኬዞች ሊቀየሩ ይችላል ማለት ነው። መጀመሪያ ላይ በህመም ኬዝ ስፔሻሊ ከዶክተሮች መጻፍ አለበት ማለት ነው። ቢያንስ ከ3 ዶክተሮች ሊፈረምላችሁ ይገባል ማለት ነው። ከዛን ደግሞ ከትምህርት ሚኒስቴራችሁ የተለያየ ፋይሎችን ይዛችሁ ወደ ትምህርት ሚኒስቴር ወደ አዲስ አበባ ትሄዱና ታመለክታላችሁ ማለት ነው። በሁለተኛ ላይ በመንትዮች ኬዝም እንደዛው ይሆናል ማለት ነው። ከትምህርት ቤታችሁ እንትን ታጽፋላችሁ፣ ደብዳቤ ታጽፉና ወደ ትምህርት ሚኒስቴሩ ታስገባላችሁ ማለት ነው። ሶስተኛ ላይ ያው የተለያየ የተሳሳተ ቦታ ከደረሳችሁ እንደዛው አድርጋችሁ በትምህርት ቤት ተወካዮቻችሁ አጽፋችሁ ለትምህርት ሚኒስቴር ማስገባት ያላችሁ ማለት ነው ደብዳቤውን። አራተኛ ደግሞ አቅም ማሻሻያ የግድ ከቀበሌ ሊጻፍላችሁ ይገባል ማለት ነው። በአካባቢያችሁ የሚገኝ ቀበሌ ሄዳችሁ አጽፋችሁ ከትምህርት ሚኒስቴር የተለያዩ ፋይሎችን ይዛችሁ እዛ ሰሚት ማድረግ ትችላላችሁ ማለት ነው። ስለዚህ ነገር ሞር ዲቴል ኢንፎርሜሽን ማግኘት ከፈለጋችሁ ኮሜንት ላይ ድሮፕ ማድረጋችሁ እንዳትረሱ እና ምን ዩኒቨርሲቲ እንደደረሳችሁ ኮሜንት ላይ ድሮፕ ማድረጋችሁ እንዳትረሱ እና ቪዲዮአችን እንደዚህ ይመስላል። ፕሊዝ ይሄ ነገር ብዙ ተማሪ ጋር መድረስ ስላለበት ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አብዝታችሁ ቪዲዮ ላይክ ማድረጋችሁ እንዳትረሱ። በቀጣይ እንደዚህ አይነት ቪዲዮ እስከምንገናኝ መልካም ቆይታ